ተረጋግቼ ራሱ ከሱ ጋር መቀጠል አልፈልግም። በመጀመሪያ ይሄንን ቪዲዮ ሼር አድርጋችሁ ዛሬም ለሀይሚ አድርሱልኝ። ኦኬ፣ አመሰግናለሁ። ትላንትና ሁላችሁም ሼር አድርጋችሁልኝ ነበረ። በመጀመሪያ ደረጃ ሀይሚ የማትከባበሪበት ቦታ ብቻ ሳይሆን በህይወታችሁ አስፈላጊ ያልሆኑ ሰዎችን አውጥታችሁ መጣል ነው እንጂ ቡርኬ ላይ ከዚህ በኋላ ማልከበርበት ቦታ ላይ አልገኝም። ከዚህ በኋላ ከቡርኬ ጋር አብረን መቀጠልም ሆነ ማግኘትም አልፈልግም ብለሻል። እሺ ቡርኬን ማግኘትም ሆነ አብረሽ መቀጠል አትፈልጊም አይደለ? ኦኬ፣ ያንቺን ህይወት ማን እንዲመራው ፈልገሽ ነው? ኦኬ፣ ስህተቱን አመነ፣ ይቅርታ ጠየቀሽ። አሁንም ቢሆን ኤፍሬም ሌላ ሴራ አሲሮ እንደሚመጣ 100% እመኑኝ። ሁሌ የምናገረውን ነገር እንደሚሆን ታውቃላችሁ አይደለ? ሁሌ የምናገረው ነገር አሁን ትላንትና ይቅርታ እንዲጠይቅ ያደረግነው እኛ ነን። እኛ ስለተናገር ነው። እኛ ስለተናገር መናገር የነበረብንን ነገር ስለተናገርን ይቅርታ ጠየቀ። ምክንያቱም ብዙ ነገሮችን በውስጥ አውርተናል። ኢንስታግራም ኢንቦክሱ ላይ ጽፌ ያለው ብዙ ልጆች ጽፈናል። ስልክ ሰጥቻችሁ ያወራችሁት ልጆች አላችሁ። ሰው ምንድነው እኛ እርምጃ እንደምንወስድበት ሲያቅ ፎቶውን እየለጠፍን እንደሆነ ሲያቅ ቲክቶክ ላይ ምንም ላይ መጥቶ ትላንትና ይቅርታ ጠይቄዋለሁ ብሎ ዛሬ ቪዲዮ ሰራ ማለት ነው። አሁንም ቢሆን ሀይሚ በራስሽ ህይወት ላይ ልትወስኝ የምችው አንቺ ነሽ። ነገር ግን የቡርኬም ጥፋቱን አምኖ አብረን እንቀጥል ካለሽ የማይቀጥልበት ምክንያት ምንድን ነው? ስህተቱን ካመነ አንቺም ስህተት ሰርተሻል፣ እሱም ስህተት ሰርቷል። ግን ዛሬም ግን አንቺ ይሄንን ነገር የምትመካከሪው ከኤፍሬም ጋር ነው። አይኖ ኤፍሬም ወንድምሽ ነው። ወንድም አይካድም፣ አውቃለሁ። ወንድም አይካድም። ደግሞ አንዳንድ ሰዎች አላችሁ እዚህም ትክክል እዛም ትክክል፣ አንድ አቋም ይኖራችሁ። ለምንድን ነው አቋም የሌላችሁ? ኮመንት ላይ ሁላችሁም ኤፍ ያስታርቃቸው። ኤፍ መቼም ቢሆን አያስታርቃቸውም። እውነቱን ነው የምነግራችሁ። ኤፊ መቼም ሀይሚና ቡራ አብረው እንዲሆኑ አይፈልግም። ተናግሯል እኮ በባለፈው። ምንድን ነው ያለው? የተናገረውን ረስታችሁ ነው? ምንድን ነው ያለው? እንደውም ሲጀምር እሱ እኮ ለእሷ አይመጥናትም ነው ያለው። አይመጥናትም። እኛ እስከዛሬ ዝም ያልነው ይሁን ብለን ነው አለ። ይሄን አክል ቂም የያዘ ሰው ኤፍሬም እንዴት ነው ሀይሚና ቡራ እንዲያስታርቁላችሁ ኮመንት ላይ እባክህን ሀይሚና ቡራን አስታርቅልኝ እባክህን የምትሉት እንዴ? ምን ሆናችሁ ነው? ኤንዌይስ እኔ በጣም ነው የሚገርመኝ። በጣም አንዳንድ ጊዜ ግን ማስተዋል ሊገባ ሁላችንም ልናስተውል ይገባል። ለኛ የሚጠቅመን ነገር ላይ ፎከስ ልናረግ ይገባል። ገባችሁ? እናስተውል፣ አቋም ይኑርን። እንደዚህ እንደ ዥዋዥዌ አትንዥዋዥው። አንዳንድ ሰዎች በቀደምታ ኤፍሬምን ለምን እንደዚህ ታረጋለህ ስትሉ የነበራችሁ ሰዎች ዛሬ ደግሞ ኤፍሬም አስታርቃቸው ኤፍሬም ቢያስታርቃቸው ራሱ ማለት 2 ቀን አብረው አይቆዩም። እውነቱን ስነግራችሁ ቢኮዝ ኤፍሬም የራሱ የሆነ ነገር የራሱ የሆነ ታርጌት ፎከስ ይዞ ነው የመጣው። በቃ ፎከስ አድርጎ ነው የመጣው። ሶ እኛ ኤፍሬም ሳይሆን የሚያስታርቃቸው እኛ ነን። ወደዳችሁም ጠላችሁም እኛ ነን የምናስታርቃቸው። እኛ የምናስታርቃቸው ግን እንዴት ነው? በአንድነት ድምጽ በመሆን አንቺም ተይ በማለት ኤፍሬም ቡርኬም ተው በማለት እንደገና ደግሞ ሌላ ሴራ ደግሞ እየተሴራ ነው። ታውቃላችሁ? እርጉዟ ሌላ ሴራ ሲራለች። ይሄን ደግሞ ካልሆነ ታያላችሁ፣ ጠብቁኝ። እኔ እያንዳንዱ ባይዘዌ እኔ እኮ መረጃ ስለሚደርሰኝ ነው። ታውቃላችሁ? እኔ መረጃ ይደርሰኛል። እርጉዟ ራሱ ሌላ ሴራ እያሴረች ነው። አሁን በይፋ በራሷ ቻናል ላይ ትለቅላችኋለች። ጠብቁ። ሶ ምንድነው እኔ የምላችሁ አሁንም ቢሆን ከጎናቸው ሆነን ሀይሚን ታይ ነው ልንላት የሚገባው። ታይ እንደዚህ አይነት ውሳኔ አትወስኝ። እንደዚህ አይነት ክፍተት ሲፈጠር ቡርኬ ወንድ ልጅ ነው። ወንድ ልጅ በንዴት በእልህ ምን ውስጥ እንደሚገባ አይታወቅም። እኛ ሴቶች ግን ምንም ባላችን ፍቅረኛችን አመት ጥሎን ቢሄድ እንኳን የመጠበቅ አቅም አለን። ወንድ ልጅ ግን በ1 ደቂቃና በ2 ደቂቃ ስህተቶች ብዙ ነገር ነው የሚበላሸውና አሁንም ቢሆን ሀይሚ ቡርኬ ጥፋቴን አምኛለሁ፣ ከዚህ በኋላ ካንቺ አርቅም፣ እኔ ያንቺ ነኝ ብሎ የሚያስብ ከሆነ እዛ ነገር ላይ ፎከስ የሚያደርግ ከሆነ አብራችሁ እንድትቀጥሉ ነው የምንፈልገው። እኛ እንድትለያዩብን በጭራሽ አንፈልግም፣ በጭራሽ። ብዙዎቻችሁ ደግሞ መታችሁ ሀኒ ምን እያልሽ ነው? ሀይሚ እኮ ልክ ናት፣ ቡርኬ ለሷ አያስፈልጋትም እምትሉ አላችሁ። ተው ቢያንስ እኮ እነዚህ ልጆች እኮ አብረው እኮ ነው የመጡት፣ አብረው ነው ያደጉት። ገባችሁ? አብረው ነው ያደጉት። እዚሁ ሚዲያ ላይ ያየናቸው። ገባችሁ? አብረው ነው መስራት የጀመሩት። ለውጣቸውም ህይወታቸውም ሁሉም ነገራቸው እኛም እያየን እነሱም እኛን እያዩ ያደጉ ናቸውና አሁን ለቡርኬ ሌላ አዲስ ሴት ከምትመጣ ሀይሚ የተለማመዱት ነው ችግራቸውን ፈተው አብረው እንዲቀጥሉ በጋብቻ እንዲተሳሰሩ በህጋዊ መንገድ አብረው እሷም ያለ ምንም ሽምግልና ያው አብረው ነው የሚኖሩት የነበረው አይደል? አሁን ከጸቡ በኋላ አላውቅም፣ አብረው ነው አንድ ቤት ውስጥ እየኖሩ የነበረው። ለሷም ደግሞ ለክብሯም ሀይሚ ሽማግሌ እንዲልክ አሁን ነገሮች ከተፈቱ ከታረቁ በኋላ ሽማግሌ ይላክላት። የሆነ ትንሽም ቢሆን ሰርግ ፕሮሰስ ያርጉ። ትንሽ የሚሆነ በቃ አለ አይደል? የሆነ መስክ ፎቶ ምናምን እንኳን ተነሳስተው አብረው በቃ ቢያንስ እንኳን ይሄን ከተደረገ ባለ ትዳር ነው ብላ ልታስብ ትችላለች ያቺ ሴት። ገባችሁ? ያቺ ሴት አይምሯ ላይ ያን ልታስብ ትችላለች። ሶ ይሄ ነገር ላይ ፎከስ ቢያደርግ ብዬ ነው የማስበውና አንዳንድ ጊዜ አላቅም አንዳንዶቻችሁ ምን አይነት ውሳኔ እንደምትወስኑ አላችሁ። ደግሞ በጣም ደጎች
የዋሆች ሩህሩሆች በቃ የነሱ ጸብ በጣም የሚያስጨንቃችሁ ስለ ጸብ ማሰብ የማትፈልጉ በቃ ጥሩ ነገሮችን የምትመለከቱ ብዙ እህቶቻችን አላችሁ። እናንተን ፈጣሪ ባርክልን። በጣም ነው የምንወዳችሁ፣ በጣም ነው የምንወዳችሁ። በቃ ሁሌም እንደዛ ነው መሆን ያለባችሁ። እና ዛሬ እኔ ሀይሚ በቤቷ ትመጣለች ብዬ ነበር ያሰብኩት። ያው በቤቷ አልመጣችም። ኦኬ ምንም ማለት አይደለም። ቡርኬ አንተ ማስብበት። እኛ ብዙ ጊዜ ሀይሚን ነው እንደ ሴት የምንቆጣት፣ እንደ ሴት ተይ በቃ እሱ ወንድ ልጅ ነው ሊያጠፋ ይችላል፣ ትግስት ይኑርሽ እያለን ሀይሚን በጣም ነው ጫና የምንፈጥርባት። አንተም ደግሞ ከተለያየ ሴት ጋር ይሄ የምታረገው አክሽን ሪያክሽን ቀንስ፣ ከቻልክ አቁም። በቃ ሴት ምን ያደርግልሃል? አንድ የወንድ ጓደኛ ከያዝክ አይበቃህም? የሀገር ሴት የሀገር ምን ይሰራልሃል? አለሌ ሴቶች በህይወትክ ላይ ያሉትን አለሌ ሴቶች በሙሉ አስወጣቸው። ምንም አይጠቅሙህም። እስኪ ምንድን ነው የሚጠቅሙት? አሁን እና አብሳላት እና ሶላ ምናምን ምን ይጠቅማሉ? ስፔሻሊ አብሳላት ወይኔ ጌታ ሆይ አዝግ ናት፣ በጣም አዝግ። በዛ ላይ ጎታታ፣ ቅልጥፍና እንኳን የላትም። እኔ ጉትት የሚል ሰው በጣም ነው የሚያስጠላኝ። የምር ሲሪየስ። እኔ አሁን ባይዘው እኔ በስራ በጣም ፈጣን ነኝ፣ በጣም ፈጣን ነኝ። ስራ ላይ ስራ በጣም ፈጣን ነኝ። ሳወራ ፈጣን ነኝ። ስበላም ጋይስ እንደዛ ነው። ቶሎ ነው የምበላው። ብዙ ነው የምበላው አይደለም ያልኳችሁ። የሆነ ምግብ ከያዝኩኝ ቶሎ በላለሁ፣ ቶሎ ወደ ስራ ይገባለሁ። በቃ የሆነ ስራ ኢቭን በቃ እኔ እንጃ መኪና ስነዳ ብቻ ነው በአሁን ሰዓት ያው አለ አይደለ መኪና በጣም መረጋጋትን ስለሚፈልግ መኪና ስነዳ ምናምን እና መኪና ስነዳ ምናምን ነው የዛኔ ቀስላለሁ፣ ምክንያቱም ያው ጥንቃቄ ስለሚፈልግ። ሌላው ግን አብሳላት አንቺም ደግሞ ሴት ነሽ፣ ለራስሽ ክብር ይኖርሽ ማለት በጣም በቃ ማን እንጃ እንደ ሴት ሁኚ። በቃ ሌላ ምንም ልልሽ አልችልም። ከነሱ ህይወት ለመውጣት ሞክሪ። ስፔሻሊ ከቡርኬ ህይወት ውጪና የራስሽን ህይወት የራስሽን ድስት ጥደሽ አማሲ። የእነሱን ጉዳይ ከምታማሲ ደግመሽ እነሱ ቻናል ላይ አንቺን ማየት አልፈልግም በጭራሽ። ቡርኬ አንተም ሌላ ሴት ይዘት እንደማትመጣ በጣም እርግጠኛ ነኝ። ሽማግሌ ላክላት። ለሀይሚ ይገባታል፣ ሀይሚ ይገባታል። ከዚህ በኋላ ሀይሚ ሽማግሌ እንዲልክልሽ ካሳ እንደውም በሽማግሌ እንድትክሳት ነው የምንፈልገው። ሽማግሌ ልከክ እልል ያለ ነገር እንዲፖሰትልን እንፈልጋለን። ይህንን እንድታረግ ነው የምንፈልገው ቡርኬ። ሌላው ችግሮች ደግሞ እያየን እንደ ቤተሰባዊነት ይፈታል። እና ደግሞ ጋይስ እኔ የምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናችሁ? አንድ ጥያቄ ልጠይቃችሁ። ለምንድነው ሰብስክራይብ ሳታረጉ? አብዛኛው በጣም ብዙ ፐርሰንቱ ሰብስክራይብ ያላረገኝ ነው ይህን ቪዲዮ የሚመለከተውና ሰብስክራይብ አርጉኝ ፕሊዝ። ስወዳችሁ ሰብስክራይብ አርጉኝ። 40 ሺህ መግባት ፈልጋለሁ። 40 ሺህ ያስገቡኝ። እና ደግሞ ቪዲዮ ስታዩ በተቻላችሁ መጠን ላይክ አርጉልኝ ቪዲዮዬን። እና ለሁሉም ነገር ለራሳችሁ ጊዜ እንድኖራችሁ እፈልጋለሁ ውዶቼ። ይሄን ቪዲዮ ላይክ አርጉልኝ፣ ሼር አርጉልኝ፣ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ያለ ሰብስክራይብ ነው እያያችሁ ያላችሁት። ሁላችሁም ሀሳብ አስተያየታችሁን ቡርኬንም ሀይሚንም ለመምከር የምትፈልጉ በሙሉ ኮመንት ላይ አስቀምጡልኝ። ኮመንታችሁን እያየሁኝ ባይዘዊ እኔ ስድብም የትኛውንም ኮመንት ነው ማስተናግደው። ደስ ከሚለው ሁሉም ኮመንታችሁን አነባለሁ፣ ላይክ አረጋለሁ። ደስ ስለሚለኝ ነው ሁሉንም ነገር ማለት ነውና ኮመንት ጻፉልኝ፣ ላይክ አርጉልኝ። በዚህ ቪዲዮ ቢያንስ 1000 ላይክ ፈልጋለሁኝ። ወዳችኋለሁ። መልካም ምሽት ባይ